ጨረሻም ቤት ያበደች አበደች። ኪራ የኔ ብቻ ነው። ወይኔ ጉዴ አበደች። የምር አበደች ማለት ነው ዛሬ። ወይኔ እንዴት እንደሳልኩ 4 ጥፊ ሰጠቻት እኮ በዚህም በዛም እያመላለሰች ማለት ነው ጽናትዬ። የምር እንዴት ደስ እንዳለኝ ማለት ነው። ግን አበደች። ያ ረብ አውቃ እኮ ነው ድራማ እየሰራችባቸው ነው። አሁን ደግሞ ኪራ ሆዱ ራርቶ ወደ እሷ እንዲመለስ እኛ መቻጣ ነው ድራማሽን አትስሪ በቃሽ ብላታለች መሩ ማለት ነው። እንግዲህ ይሄ ነው መጨረሻው። አንድነትም ሁሉንም ነገር ነገረቻቸው ማለት ነው። እንግዲህ በፊታቸው ቆማ ሁሉንም ነገር ተናገረች። ከዛ በፊት ለኪራ ሁሉንም ነገር ነግራው ነበር እና እንዴት እዚህ ቤት እንደገባች፣ በምን ምክንያት እንደገባች፣ ማን እዚህ ቤት እንዳመጣት ወዘተ በጣም ብዙ ነገር ጠይቀዋት እንግዲህ ተናግራ እምቢ ካልሽ እውነቱን ካልተናገርሽ ለፖሊስ ነው ሂጂ ማሳሰርሽ ሲላት ኪራ እንደዛ አታድርግ እባክህን እኔ አንድ ነገር ግን ነገ አለ ስትለው ምን ሲላት ፍላሹ እኔ ጋ ነው። ምን ማለት የጽናት ፎቶ አለበት? አዎ በቃ ፍላሹ ለኔ ስጪኝ። እንደዛማ አይሆንም አላምንህም አለችው ማለት ነው። ከዛም እንግዲህ ስለ እንደዚህ እንዴት እንደመጣች እንዴት እዚህ ቤት እንዳስገባቻት ቤቲና እቺ አንድነት እንዴት እንደተገናኙ ሁሉንም ነገር ነገረችው። እንግዲህ አንድነት ሻይና ቡና ሸጥ ነበረ። ከዛም ከአንድ ሰውዬ ጋር ተዋወቀን ከልጇ አባት ጋራ። እንግዲህ ልጇን ከወለደች በኋላ ሰውዬውም ጥሏት ጠፋ ይመስለኛል። ከዛም ልጁም ታማሚ ነው ራሱ ላይ ውሃ አለበት አለች እና እነ ቤቲ ቤት አካባቢ ነበረ ምለምነው አለች። ከዛ ቤቲ ምግብ ስጠኛለች ብርም ትሰጠኛለች አለኝ። ከዛ በዛው ተስማሙ ተግባቡ። እንግዲህ ኪራ ቤት ሰራተኛ እንደሚፈልግ ደላላው ለደላላው ብር ከፍላ እቺ አንድነትን እዚህ ቤት እንድታስገባ አደረገች ማለት ነው። ምክንያቱም አላማ ስላላት እና ውሸቷ ደግሞ ሲጋለጥስ ቤቲ ከኪራ አርግዛ ልጇ እንደወረደባት ጽናትና ኪራ ልጇን እንዳወረዱበት በመርዝ አድርጋ ተናገረች ለአንድነት። አንድነት ደግሞ የቤቲ ታሪክ ስላሳዘናት ጽናትን ልትበቀላት እዚህ ቤት ገባች ማለት ነውና እናንተ ሴቶች ስትባሉ ጥቅመኞች ናቸው አለ ኪራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንደው የቤቲ ፍቅር ነው ወይስ ሙጫ ነው እናንተዬ? አረ እንደው የስ ሙጫ ታመም አይቀር ፈጣሪ ትዕግስት ስጠኝ። አበደች እኮ በስተመጨረሻ እንግዲህ አበደች። እኔማ በጣም ተናድጄ ነበረ። ታምሌሉን አይቼ መጀመሪያ ታምሌላቸውን ነው የማየው እኔ ማለት ነውና ጽናትን እንትን ስላለ በቃ ከጽናት ጋር ተስማምተዋል ብዬ ደስ ብሎኛል። ነገር ግን ደግሞ ውስጥ ገብቼ ጽናትዬ እንግዲህ ሰክራ እንደውም ግጥም እየገጠመች ነበር። እንደው በሳ ገደለችኝ የምር ምስኪን። ከዛም ናሁም እባክሽን ሰዎች እየሰሙሽ ነው እንደዚህ አትሆኝ ተው ይስማ እንደውም ቆም እናገራለሁ ብላ እንግዲህ እንደዛው እየተጫጫዋች ያለ ኪሩቤል መጣ። እንዴት እንደዚህ ታጠጣታለህ? መጠጣታን ማታክልሽ ዝም በል አንተ ዝም በል ባንተ ምክንያቱም ልጅቷ እንደዚህ የሆነችው ደግሞ አፋለኝ ብለህ ታወራለህ እንደ ብሎ እንግዲህ ኪራ ማነው ናሆሜ ኪሩቤል ላይ ጮኸበት ማለት ነው። እባክህን ምክንያቴን ሳትረዳ እንደዚህ አትሆን፣ መጀመሪያ ምክንያቴን ተረዳ አለው ማለት ነው። ምንም የምሰማ ነገር የለም ሂድልን ዛሬ ጽናት እኔ ጋር ታድራለች አለው ማለት ነው። ምን ማለት ነው አለው። ከዛም እንግዲህ ኪራ እና እንትና ናሆሜ እየጎተቷት ቤት መጡ ማለት ነው። አንድነትም እንግዲህ ቀለበት ፕሮግራም ነው ስላለ ዝግጅት ምግብ ምናምን አዘጋጅታለች። እንግዲህ ይዟት መጣና መራዊትና ናሆሜ መርየት በጣም ተጨንቃ ነበር። እየተሄዳለው ይችል ጠፍታ ነው ምናምን እያለች በጣም እየተጨነቀች ነበር ለጽናት። ከዛ ናሆም እሳት ጎርሶ እሳት ለብሶ ቤት እንደ ናሆም አይነት ሰው የምሬን ነው የምላቸው ሀቀኛ እውነተኛ ጓደኛ ማለት ይሄ ነውና እንግዲህ የጽናት ጠበቃ ነው እሱ ሁልጊዜ ማለት ነው። ምንም ልናገርህ ምንም ልሰማህም ምንም ጊዜ የለኝም። ከዚህ በላይ እቺ ልጅ እዚህ ቤት መቆየትም የለባትም። አዎ እዚህ ቤት መቆየት የለባትም ካሁን በኋላ። እኔ ለዚህ ነበር እንደ ከሐዋሳ ድረስ ያመጣኸኝ። መራዊትን በጣም ተናደደች። እባካችሁ ስሙኝ፣ እባካችሁ አንድ ነገር ስሙኝ። መጀመሪያ ለውሳኔ ከመቸኮላችሁ በፊት እነስሙኝ አላቸው። እንግዲህ ያለውን ነገር ሁሉንም ነገር ለመሩና ለኪራ ለናሆሜ ነገራቸው ማለት ነው። ከዛ ችግሩን ተረዱት። እንግዲህ አሁን እዚህ ጋር ጽናት ምንም የምታውቀው ጉዳይ የለም። ወይዘሮ ቤቴም እንግዲህ ደግስ ተደግሷል ቀለበት ሊታሰርልኝ ነው ብላ አንቺ ዛሬም እዚሁ ነሽ እንዴ አልልሽም ምናምን አለቻት። እንደውም በቃ
ጥሩ ሰራተኛ አገኘው፣ አሁን በቃ ለኔ የምትመጥን ሰራተኛ አገኘው ብላ ስታሽላላ ጽናት ላይ ማለት ነው አይደል? መቼም አላደርገውም አለቻት ማለት ነው። እንግዲህ አሁን እንትና መሩና ናሆሜ በቃ ለእንትና ቀለበት ልታረግ ወሰንክ ሲለው አዎ በቃ ህይወት እንዲህ ናት፣ ፍቅር ምን አይነት ከባድ እንደሆነ በቤት አይቼዋለሁ እና ዛሬ ለቤት ቀለበት ያደርግላት ነው ስለ ናሆሜ አበደ፣ መራዊትም አበደች። ከዛም እንግዲህ ያለውን ነገር ነገራቸው። አንድነት ጋር ሄድና ምግቡ ደርሷል ምናምን ሲላት ሁሉም ነገር ተስተካክሏል፣ ሁሉም ነገር አለ። እሷም ዛሬ የደስታዬ ቀን ነው፣ ሁሉንም ነገር ዛሬ በቃ የደስታዬ ቀን ነው፣ እኔም የምናገርበት ቀን ነው ብላ እንደ ልጇን ቤት ተከራይቶላት እንግዲህ እዛው ግቢ ውስጥ ቤት ሰጥቷታል ይመስለኛል ኪራ። እንግዲህ ከዛ ወይዘሮ ቤት እየተመናሸች መጣይ በመሀላቸው ቁጭ አለች። ከዛ አንድነት እንግዲህ ቆማለች፣ ቡናው ጀርባ ቆማ ስሟ አንድነት አይደለም፣ ስሜ አንድነት አይደለም፣ ስሜ ማስረሻ ነው ስትል እኔ ብያለሁ አለች ጽናቴ ማለት ነው። እኔ ብያለሁ። ቆይ ጽናት ዝም በይ አንቺ አለቻት። ከዛ በኋላ ስሜ አንድነት አይደለም፣ ስሜ ማስረሻ ነው። ምን ማለት ነው? ምን አፏ ተሳሰረ ማለት ነው እንዴ? ቤቲ ምን ነው ገና ወሬው ሳይጀመር አፍሽ ተሳሰረ አላት ኪራ ማለት ነው። ምን ማለት ነው? እኔ ምን አለች። አቤት ፈጣሪ ግን እንደው ያለበት ሰው እንዲህ ነው እንዲለካ። ከዛም እንግዲህ አንድነት ሁሉንም ነገር ተናገረች። ሁሉንም ነገር እንግዲህ ቤቲ ምን ይዋጣት? ከዛ በኋላ አንቺ የውሻ ልጅ፣ አረ እንደው የውሻ ልጅ ለመደባት እናንተ። ለድራማውም አይመስለኝ እሷ አሳፋው ለምዶ ነው እንደዚህ የምትሳደበው የውሻ ልጅ ማለት። እንግዲህ ተነስታ አንድነትን ልታንቃት ስትል ጽናቴ ተነሳችና ዞር በይ አንቺ ማትረቢ፣ በዚህም በግራም በቀኝም እያዟዟረች ጠፈጠፈቻት አልኳቸው። የምሬን ነው ብላችሁ ከትብዬ ስቅ ያለው ዛሬ እነሱን እያዩ ማለት ነው። እንደዚህ አራተን የመጣቻት በዚህ በግራ 2 በቀኟ 2 አዞረቻት እኮ ይዛ። ከዛ አበደች። መሩዬ እኔ ምን ያሰኛል? ቆይ ከአንቺ እኮ እሻላለሁ፣ እኔ ከአንቺ ጤነኛ ነኝ። እናት አለች የምትሏታላችሁ አሁን አያችሁ። አረች መሰሪ ናት። ፈጣሪ ትዕግስት ውስጠኝ። እኔ ከአንቺ መብን አንሳለሁ። እኔ እኮ ጤነኛ ነኝ። እኔ እንዴት አይን ውስጥ ልገባ አልቻልኩት? ኪራኔን ለምንድን ነው ያልወደደኝ? እኔ ለምንድን ነው ኪራኔን የማይወደኝ? አበደች። እንግዲህ ቤቲ አሁን ቀጥ ብለሽ ከዚህ ቤት ውጪልኝ አላት። አልወጣም አለኝ። እንደ መዘረርም እንደ መሳቅም እንደ ማልቀስም እንደ መደነስም አደረጋት። እንግዲህ ምንም ማድረግ አይቻልም። እንደ ተወያይታችሁበት ሀሳብን ቀይረ ከመጣ ግን ነግሬሃለሁ ኪሩቤል ማለት ነው። ምክንያቱም አውቃ ድራማ እየሰራችባችሁ ነው። እሱ አሁንም ምስኪን መስራ ልታጠቃችሁ ነው። እቺን በጣም 100 ኪሎ ሜትር መራቅ አለባችሁ ማለት ነው ከአሁን በኋላ። ሲጀመር አውቃ ነው አሁን እንደዚህ እብድብድ ያጫወታት እንጂ በቃ አላ አንዳንዴ በፍቅር የሚያብዱ ሰዎች አሉና ያ ነው ይሄ ትምህርት። አሁን የቤቲ ትምህርት እንደዛ ነው፣ ያስተምራል ማለት አንድ የምትወዱትን ሰው እሱ እንግዲህ ለእናንተ ምንም አይነት ስሜት የለውም ሰውየው፣ እናንተ ብቻ ናችሁ በጣም የምትወዱትና ያ እናንተ የምትወዱት ሰውዬ ደግሞ ሌላ ሰው ወይ አፍቅሮ ወይ አግብቶ ስታዩት ለእናንተ የሚሰማችሁ ፊሊንግ በጣም ከባድ ነውና የቤቲ ያስተምራል። ዛሬ ግን ዘና አደረገኝ ማለት ነው። ተንኮሏ እንዳለ ሆኖ አበደች። የምር በፍቅር ያሳብዳል እውነት ነው ለካ። እንግዲህ ኪራዬ የኔ ብቻ ነው የማንም አይደለም። ያራንዳ አንድነት እንግዲህ የወለደ አንጀት አይችልምና አነሳችት። ኧረ እንደው ታያት እዛ ጋር ተነሺ ድራማ ይብቃሽ ምናምን አለቻት መራዊት ማለት ነው። ምንም አልተናገሩም። እንግዲህ ምን አይነት ውሳኔ ወስነው እንደሚመጡም አላውቅም። ቤቲ ተመልሳ እዛው ከኪራ ጋር ትኖራለች ወይስ እንዴት ነው የሚለው ነገር ግራ ያጋባኝ ነው ማለት ነው። ማለት ልጁ ወላዋይ ነው፣ ባንድ አይቆምም ማለት ነውና ነገር ግን ደግሞ ይሄ ሁሉ መስዋዕት የከፈለው ያው ለጽናት ነው፣ ለፍቅሩም ሲል ነው። የጽናት ፎቶ አደባባይ እንዳይወጣ ነው ይሄንን ነገር። ከዛ በኋላ ያው ፍላሹ እጁ ላይ ስለገባ ከዚህ በኋላ ልታስፈራራኝ አትችልም የሚለውን ቃል ተጠቅሞ እንግዲህ ዛሬ የቀለበት ፕሮግራም ነበር ይሄ ነገር ማለት ነው። ግን ያው ተበላሸ። አበላኛው ለቤት የታሰበው ቀለበት ለጽናት ሊደረግ ነበረ፣ ግን ደግሞ አልሆነም ማለት ነው። ማለትም አበላሸችዋ።
ኪራ የኔ ብቻ ነው። ኪራ የማንም መሆን አይችልም። አረ እንደው ፍቅርስ እንዳንቺ ከሆነ እንደ ጠንቅር ብሎ ይቅር። በእውነት እኔ አንድ የማይወደኝ ሰው ስከተሉ ልኖር እንዴ? ሞልታ ወንድ ባገሩ ምን አሻሽና ደግሞ አልሙሄም እንግዲህ ከጽናት ጋር በአዲስ ነገር እንደምትመጡ ተስፋ እናደርጋለን። ያው ቤቲን ግን ተመልሰ ህይወት ውስጥ ካስገባሃት እንግዲህ ይሄ ያንተ ምርጫ ነው። ምንም የምናርቀው